ከእናንተ መካከል መጥፎን ወይም ደግሞ በሸሪዓ የተወገዘን ተግባር ሲሰራ ያየ ሰው ከቻለ በእጁ ይቀይራሉ። ይህ አቅም ላለው ሰው ማለት ነው። አቅም ሲባል ለምሳሌ በሸሪዓ ቦታ የሚሰጠው ስልጣን ያለው፣ ለምሳሌ በሸሪዓ ሀገር ላይ ይህንን ችግር ማስወገድ እንዲችል መብት የተሰጠው፣ ወይ ደግሞ ለምሳሌ ቤት ውስጥ አባት ልጆቹን መቅጣት ይችላል እና በዚህ መልኩ እንዲያስቆም መብት ተሰጥቶታል እና በዚህ መልኩ ማድረግ የሚችልን የተመለከተ ነው። ይህንን ካልቻለ ደግሞ ፈቢሊሳኒሂ በአንደበቱ ይናገር። በአንደበቱ ሲናገር በተቻለ አቅም ሰዎች ሊቀበሉት በሚችሉት ስልት መናገርና እውነታውን መግለጽ ይገባዋል። በተለይ ደግሞ አሁን ባለንበት ዘመን ሰዎች ለየትኛውም አይነት አመለካከት በቀላሉ መጋለጥ የሚችሉባቸው ቤታቸው ድረስ የወረሯቸው መንገዶች በተስፋፉበት ዓለም እንደ አንዲት መንደር በጠበበበት ሁኔታ ሐቅን ሸሽቶ ሰው ወደ ባጢል እንዳይሄድ ጥንቃቄ ማድረግ ተገቢ ነው። ወለዛልክ አለፍ ብሎ እንደሚመጣው ስልታችን በሪፍቅ ወይም ደግሞ በልስላሴና በትህትና የተሞላ መሆን ይጠበቅበታል። ወለዛልክ በዘመናችን ሼክ አብዱልዓዚዝ ብን ባዝ ይህ ዘመን የልስላሴና የትህትና ዘመን ማለት በዳዕዋ ረገድ هذا العصر عصر الرفق ይላሉ። ምክንያቱም ሰዎች አብዛኛዎቹ ከሐቅ ርቀዋልና። ይህ ማለት አስፈላጊ ሲሆን ጠንከር ያለ ቆፍጠን ያለ ስልትን አንጠቀምም ለማለት እንዳልሆነ ሁሉም ያውቀዋል። ነገር ግን አብዛኛው ሰውን ለመግዛት የሚበጀው ስልት ይህ ነው የሚል ነው ማለት ነው። እንደዚሁ መልእክተኛችን አለይሂ ሰላቱ ወሰላም ከማ ፊ ሰሒህ ሙስሊም ሐዲስ ኢብን መስዑድ ወደፊት አዳዲስ ነገሮችን የሚያመጡ ግለሰቦችን አስመልክተው ይላሉ ፈመን ጃሃደሁም ቢየዲሂ ፈሁወ ሙእሚን ወመን ጃሃደሁም ቢሊሳኒሂ ፈሁወ ሙእሚን ወመን ጃሃደሁም ቢቀልቢሂ ፈሁወ ሙእሚን ወለይሰ ወራአ ዛሊከ ሚነል ኢማኒ ሐበቱ ኸርደል። በእጁ የታገላቸው አማኝ ነው አሉ። በአንደበቱ የታገላቸውም አማኝ ነው። በልቡ የታገላቸውም ማለት በልብ የታገላቸው ማለት ቢያንስ መጥላት ነው። ከዚያ ቦታ መንቀሳቀስ ከቻለ ያንን ያደርጋል። ቻልቻለ ግን ይህን ነገር የሚጠላው ካልሆነ ይህ የኢማን መጨረሻ ነው። ከዚህ ያለፈ የኢማን ደረጃ የለም። ምን አሉ መልእክተኛው ወለይሰ ወራአ ዛሊከ ሚነል ኢማኒ ሐበቱ ኸርደል። ከዚህ በኋላ ቅንጣት ታክል እንኳን እምነት የለም ይላሉ። ስለዚህ ይህንንም ማወቅ ተገቢ ነው እና ከዚህ አንጻር መሰረቱ እውቀት ነው እና ሁሉም ሰው ይህ ኃላፊነት አለበት ሲባል ወደዚህ ተግባር ከመግባቱ በፊት ቢያንስ ይህንን ውስን ክስተት አስመልክቶ በቂ እውቀት ሊኖረው ይገባል ማለት ነው። ሌላው ዓሊም ግን እንደየ ሁኔታው እንደ ኺላፍ ደረጃ ኺላፍ ያለበት ወይም የሚስተናገድበት ርስም ከሆነ ምክሩን አለዝቦ ሊናገር ይችላል። የማያውቅ ከሆነ ዑለማዎችን ብቻ ነው መከተል ያለበት እንጂ በጥቅሉ ሁሉንም የሚመለከት ግዴታ ነው። ምን ይላሉ ሸምስዲን ብን ዓብድልቀዊ ፊ መንዙመቲሂ وأمرك بالمعروف والنهي يا فتى عن المنكر اجعل فرض عين تسدد على عالم بالحظر والفعل لم يقم سواه به مع أمن عدوان معتدي ولو كان ذا فسق وجهل وفي سوى الذي قيل فرض بالكفاية فاحددي وبالعلماء يختص ما اختص علمه بهم وبمن يستنصرون به قدي مقبع لي بملكان ماززنا كمدفو مكلكلا በእያንዳንዱ ሰው ላይ በነፍስ ወከፍ ግዴታ እንደሆነ በጥቅሉ አረጋግጥ ይላል። ግን ማን ላይ ነው? አላ ዓሊሚን ቢልሐዝሪ ይህ መጥፎ ተግባር በትክክል የተከለከለ መሆኑን የሚያውቅ ሰው ላይ አለ። ግን በነፍስ ወከፍ እከሌ ላይ ግዴታ የሚሆነው መቼ ነው? ወልፊዕሉ ለም የቁም ሲዋሁ ቢሂ ከሱ ውጭ ሌላ ሰው ይህንን አልአምር ቢልማዕሩፍ ወነህይ ዐኒል ሙንከር የሚተገብር ካልሆነ ወይም ሌላ ይህንን ግዴታ የሚወጣ ከሌለ ማለት ነው። مع أمن عدوان معتدي ይህም ሌላ መስፈርት ነው። አሁንም ሰዎችን ከመጥፎ ነገር ለመከልከል አንዱ መስፈርት ወይም ግዴታነቱ የሚጸናበት መስፈርት ይህንን ሰው ከመጥፎ በመከልከልህ የተነሳ በአንተ ላይ ድንበር የማይታለፍብህ ጥቃት የማይደርስብህ ገንዘብህ፣ ንብረትህ፣ ክብረ ስብዕናህ ላይ የሚቃጣ ቅጣት ከሌለ ነው። ነገር ግን
እንዲህ አይነት ቅጣት የሚቀጣበት ከሆነ በነፍስ ወከፍ አንተ ላይ ይህ ግዴታ መሆኑ ይቀራል ማለት ነው እና እንደ ጥቅል ሁሉንም የሚመለከት ነው። ስለዚህ የሚያስፈልገው ደግሞ እውቀቱ ይለያያል እና አለፍ ብሎ ምን ይላል وبالعلماء يختص ما اختص علمه بهم وبمن يستنصرون به قدي ዑለማዎች ብቻ በሚያውቁት ርዕስ ላይ በመልካም ማዘዝና ከመጥፎ መከልከል በእነሱ ላይ ብቻ የተገደበ ግዴታ ይሆናል ወይም እነሱና እነሱ እርዳታ የሚጠይቁት ሰው ዑለማዎች ሌሎችን በዚህ ጉዳይ ላይ እንዲህ ማድረግ አለብን ሲሉ የማያውቁ ሰው እነሱን ሊከተል ይችላል። ከዛ ባለፈ ግን ያለ እውቀት እንዲህ አይነት ነገር ውስጥ መግባት ትክክለኛ አካሄድ አይሆንም ማለት ነው። ምን ይላል ሸይኹል ኢስላም? ሶስት ነገሮችን ጠቀሰ። የመጀመሪያው እውቀት ነው። ሁለተኛው ሪፍቅ ወይም ልስላሴና ትህትና ነው። ሶስተኛው ደግሞ ትዕግስት ነው። ምን አለ? አልዕልሙ ቀብለ አልአምሪ ወነሂ። ዕልም የሚያስፈልገው ሰዎችን ከመጥፎ ከመከልከል ወይም በጥሩ ከማዘዝህ በፊት ነው። እንዲህ አይነት ተግባር ውስጥ ከመካተት በፊት አስቀድም አውቀህ ነው ወደዚህ ልትገባ የሚገባው። ወርፍቅ መዐሁ ሪፍቅ ደግሞ የሚያስፈልገው ይህንን ስትተገብር ሰዎችን ስታስተምር ወይ ስትጣራ መሰረታዊ በሆነ መልኩ ያስፈልገናል። መልእክተኛችን ዓለይሂ ሰላቱ ወሰላም في حديث عائشة ما كان الرفق في شيء إلا زانه وما نزع من شيء إلا شانه ይላል። ሪፍቅ በየትኛውም ነገር ውስጥ ቢገባ ሳያሳምረው አይተውም። ከየትኛውም ነገር ደግሞ ተነጥሎ ሲወጣ ያንን ነገር ሳያበላሽ አይተውም ይላሉ እና በዚህ መሰረት ዋነኛ መነሻችን ይህ ነው። አስፈላጊ ሲሆን ብቻ ነው ይህንን ስልት ምን ተላለፈው ማለት ነው። ቃል ወሰብሩ بعده ሌላው ደግሞ ከዚህ በኋላ ሰብር ያስፈልጋል፣ ትዕግስት። ለምን ከዚህ በኋላ አለ? ምክንያቱም አብዛኛውን ጊዜ ሰዎች በመልካም ሲያዙ ከመጥፎ ሲከለክሉ የሚያጋጥማቸው ጥቃት ወይም የስም ማግደፍና መሰል ነገር ሁሉ መምጣቱ ስለማይቀር በዚህ ላይ አስቀድመው ተዘጋጅተው ያ ነገር ሲደርስባቸው በትዕግስት ሊያልፉት ይገባል። መልእክተኞች እንኳን ወደዚህ ምድር ሲላኩ አላህ ሱብሓነሁ ወተዓላ ለፈተና ሸያጢን አልኢንስ ወልጅን ያደርግባቸዋል። ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢን አልጅን ወልኢንስ ሌላ አንቀጽ ላይ ዐዱወን ሚነል ሙጅሪሚን። ስለዚህ እንዲህ መሆኑ የማይቀር ከሆነ አስቀድሞ መዘጋጀት ያስፈልጋል። ወሊዛሊክ ፊ ሱረት ሉቅማን ለልጃቸው የመከሩት ምክር ላይ ምን እናገኛለን? ያ ቡነየ አቂሚ ሰላተ ወእሙር ቢልመዕሩፍ ወንሀ ዐኒል ሙንከሪ ወስቢር ዐላ ማ አሳበክ ኢነ ዛሊከ ሚን ዐዝሚል ኡሙር። በመልካም እዘዝ ከመጥፎ ከልክል ካሉ በኋላ በሚያገኝህ ነገር ላይ ደግሞ ታገሳል። ለምን? በመልካም እዘዝ ከመጥፎ የከለከለ የሚያገኘው ነገር አለና ማለት ነው። ስለዚህ ይህ የግድ ነው ይላሉ ሸይኹል ኢስላም። አለፍ ብሎም ይላሉ ወኢን ካነ ኩሉ ሚነ ሰላሰቲ ላቡደ አን የኩነ ሙስተስሐበን ፊ ሃዚሂል አሕዋል። ምንም እንኳን እነዚህ ሶስቱም አሁን እንዳልነው መጀመሪያ መሀልና መጨረሻ ተብሎ ባይከፋፈልም በዋነኝነት የሚጎሉት በእነዚህ ቦታዎች ላይ ቢሆንም ግን በየትኛውም ቦታ መሀልም ይሁን መጨረሻ ወይም መጀመሪያ ላይ ሶስቱም አንድ ላይ ሊያስፈልጉ የሚችሉበት ሁኔታ አለ ማለት ነው። ቃል ወሃዛ ከማ ጃአ ፊል አሰሪ ዐን ባዕድ ሰለፍ ወረዋሁ መርፉዐን ዘከረሁ አልቃዲ አቡ የዕላ ፊል ሙዕተመድ ላ የእሙር ቢልመዕሩፍ ወየንሃ ዐኒል ሙንከር ኢላ መን ካነ ፈቂሃን ፊማ የእሙሩ ቢሂ። ከሰለፎች ከተላለፉ ዘገባዎች መካከል በጥሩ ማዘዝና ከመጥፎ መከልከልን ሊተገብር የሚገባው